የእግዚአብሔር የዙፋን ክፍል የሶስት ነቢያት ምስጢር። ሶስት ሰዎች በሶስት የተለያየ ክፍለ ዘመን በሶስት የተለያዩ ቦታዎች። አንዱ ከኢየሩሳሌም ቤተ መቅደስ አየ። አንዱ በባቢሎን ካሉ የስደተኞች ካምፕ አየ። አንዱ ደግሞ በኤጂያ ባህር ላይ ከምትገኝ የደሴት እስር ቤት አየ። ፍጹም አልተገናኙም፣ ማስታወሻም አልተለዋወጡም። ነገር ግን ያዩትና የገለጹት ነገር አንድ አይነት ነበር። እርሱም የእግዚአብሔር የዙፋን ክፍል ነው። ዛሬ ይህን ታሪክ አብረን እናያለን። ላይክ እና ሰብስክራይብ በማድረግ ታሪኩን አብራችሁኝ ተከታተሉ። አንደኛ ነቢዩ ኢሳይያስ በ740 ዓመተ ምህረት ኢየሩሳሌም። የአሞጽ ልጅ ኢሳይያስ የነገስታት ነቢይ ነበር። ለዓመታት የእግዚአብሔርን ቃል ሲናገር ቆይቷል። ነገር ግን ንጉሥ ኦዚያና በሞተበት ዓመት በ740 ዓመተ ምህረት ገዳም እግዚአብሔር ከቃላት በላይ የሆነ ነገር ሰጠው። ይህም ራእይን አሳየው። ኢሳይያስ ስለ ዙፋኑ ክፍል ዝም ብሎ አልሰማም፣ አየው እንጂ። ሁለተኛው ነቢዩ ሕዝቅኤል ከ150 ዓመታት በኋላ ባቢሎን። ሕዝቅኤል ቤተ መቅደስ የሌለው ካህንና በባቢሎን በስደት የነበረ ሰው ነበር። ዕድሜው 30 ዓመት ሲሆነው በእግዚአብሔር ቤት ማገልገል ጀመረ። ያለበት ወቅት ነበር። ይልቁን ግን በአርማንያ ምድር በባዕድ ወንዝ አጠገብ ተቀምጦ ነበር። እግዚአብሔር ከእርሱ የራቀ መሰለው። ነገር ግን ተሳስቶ ነበር። ሰማያት ሊከፈቱ ነበሩ። ሶስተኛው ሐዋርያው ዮሐንስ ከ600 ዓመታት በኋላ ፍጡም ደሴት በመጨረሻ 4 ላይ በኢየሱስ ደረት ላይ ተደግፎ የነበረ የመጨረሻ በሕይወት የነበረ ሐዋርያ ዮሐንስ አሁን ፍጡም ወደምትባል የደሴት እስር ቤት የተባረረ ሽማግሌ ሆኗል። ሮም ዝም ያሰኘችው መሰላት። ነገር ግን በጌታ ቀን በሰማይ ደጅ ተከፈተና ዮሐንስ ወደ ውስጥ ገባ። የራእዩ መገጣጠሚያ እዚህ ጋር ነው። ሶስቱ ራእዮች የሚገናኙት። በሩ የሚከፈተው እዚህ ነው። የምታዩት ነገር ምናባዊ ፈጠራ ወይም የጥበብ ትርጓሜ አይደለም። እያንዳንዱ ዝርዝር በቀጥታ ከቅዱስ መጽሐፍ ከዚያው ከነበሩ ሰዎች ቃላት የተወሰደ ነው። በሩን አልፋችሁ ግቡ። የዙፋኑ ክፍል ይጠብቃችኋል። ንጉሥ ኦዚያና ሞተ። ለ52 ዓመታት ነገሰ። ነገር ግን ለምጻም ሆኖ ከቤተ መንግስቱ ተለይቶ ብቻውን ሞተ። ይሁዳ በሐዘን ላይ ነበረች። ዙፋኑ ባዶ ነበር። ነገር ግን በዚያን ቅጽበት ኢሳይያስ ሌላ ዙፋን አየ። ፍጹም የማይለወጥ የጌታ ዙፋን። መልአክን ወይም ተወካይ ሳይሆን ጌታ ራሱን አየ። ከፍ ባለና ከፍ ባለ ዙፋን ላይ ተቀምጦ ነበር። የምድራውያን ነገስታት ዙፋን ከእርሱ አንጻር እንደ ሕፃናት ወንበር ነበሩ። እርሱ የነገስታት ንጉስ ነበር። ኢሳይያስም በፊቱ ቆሞ ነበር። የልብሱ ዘርፍ ብቻ መቅደሱን ሞልቶት ነበር። የሰለሞን ቤተ መቅደስ ግዙፍ ነበር። ነገር ግን የእግዚአብሔር ልብስ ሞልቶት ፈሰሰ። ሕንፃው የሚለብሰውን ሊይዘው አልቻለም። ሱራፌል የሚቃጠሉ ፍጥረታት ከእርሱ በላይ ሱራፌል የሚያቃጥሉ ነበሩ። በመጽሐፍ ቅዱስ ውስጥ የሱራፌል ስም የተጠቀሰው እዚህ ቦታ ላይ ብቻ ነው። እነርሱ ከእግዚአብሔር ዙፋን በላይ ይገኛሉ። እያንዳንዳቸው 6 ክንፎች ነበሯቸው። 2 ክንፎች ፊታቸውን ይሸፍኑ ነበር። አስቡት፣ እነዚያ ፍጥረታት ከእግዚአብሔር ዙፋን በላይ ያሉ በመንፈሳዊ ዓለም ከፍተኛ ፍጥረት ናቸው። ሆኖም ግን እነርሱ እንኳ እግዚአብሔርን በቀጥታ ማየት አይችሉም። 2 ክንፎች እግሮቻቸውን ይሸፍኑ ነበር። ይህ በእግዚአብሔር ፊት ሊገለጥ የማይገባ ዝቅተኛ የማንነታቸው ክፍል መሆኑን ያሳያል። 2 ክንፎቻቸው ይበሩባቸው ነበር። አያርፉም፣ አይቀመጡም።
ዘወትር በዙፋን ዙሪያ እየበረሩ ያመልኩታል። ሲበሩም ዝም አይሉም። አንዱ ለአንዱ ቅዱስ 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 እያሉ ይጮሁ ነበር። በመጽሐፍ ቅዱስ ውስጥ 3 ጊዜ ተደጋግሞ የተጠቀሰው የእግዚአብሔር ባህሪ ቅድስናው ብቻ ነው። ፍቅር 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 ወይም ኃይል 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 አልተባለም። ከድምፃቸው የተነሳ የመቅደሱ ደጃፎች ተናወጡ፣ መሰረቶችም ተንቀጠቀጡ። ጭስም የእግዚአብሔር የቅድስናው መገኘት መቅደሱን ሞላው። ሕንፃው የሚሰማውን ድምፅ ሊቋቋመው አልቻለም። ኢሳይያስም እንዲህም ሊቋቋመው አልቻለም። በዚያን ጊዜ ኢሳይያስ ተሰበረና እንዲህ አለ፣ ወዮልኝ፣ ጠፋሁ። በዕብራይስጥም ትርጉሙ ፈረስኩ፣ ተደመሰስኩ፣ አበቃልኝ ማለት ነው። እርሱ ነቢይ ነበር፣ በሰው መመዘኛ ጻድቅ ነበር። ነገር ግን በዚያን ብርሃን ውስጥ ቀጣይ ምን እንዳደረገ ኢሳይያስ መንጻትን መላክ ኢሳይያስ ማንነቱን በግልጽ አየ። እኔ ክንፎቼ የረከሱብኝ ሰው ነኝ አለ። እጆቹ ወይም እግሮች ሳይሆን ከንፈሮቹ አሉ። የእግዚአብሔር ቃል ለመናገር የሚጠቀምበት መሳሪያው መበላሸቱን ተረዳ። በዚያን ጊዜ ከሱራፌል አንዱ ተንቀሳቀሰ። ያ የሚቃጠል ፍጥረት እንኳ በእሱ ሊነካው ያልቻለው ፍም በጉጠት ከመሰዊያው ላይ አነሳ። ወደ ኢሳይያስም በረረ፣ ሊያጠፋው ሳይሆን ሊያነጻው። ምሕረት በእሳት ክንፎች ላይ ሆኖ መጣች። ፍሙ ከንፈሩን ነካው፣ እሳቱ ከስጋው ጋር ተገናኘ። ነገር ግን ከመብላት ይልቅ እንዲህ የሚል ድምፅ ሰማ፣ በደልህ ተወገደልህ፣ ኃጢአትህም ተሰረይልህ። የፈረሰው ነቢይ አሁን ታደሰ። የረከሱ ከንፈሮቹ አሁን ለእግዚአብሔር መናገር የሚችሉ ሆኑ። ከዚያም እግዚአብሔር ለሰማዩ ጉባኤ እንዲህ ሲል ተናገረው፣ ማንን እልካለሁ? ለማንስ እንሂድ? መልእክተኞች ተፈለገ። ሰማይ ዝም አለች። ነገር ግን አሁን የነጻውን የታደሰ ኢሳይያስ አፉን ከፈተ። እነሆኝ እኔን ላከኝ አለ። ኢሳይያስ ተልእኮ ምን እንደሆነ አልጠየቀም፣ ዋጋው አልተደራደረም። በቀላሉ እሄዳለሁ አለ። በዙፋኑ ክፍል ውስጥ የሚሆን ይህ ነው። ተሰበረህ ትገባለህ፣ ታዘህ ተልእኮ ትቀበላለህ፣ ትወጣለህ። ሌላው የሕዝቅኤል ራእይ በባቢሎን ከ150 ዓመታት በኋላ 150 ዓመታት አለፈ። ኢየሩሳሌም ወደቀች፣ ቤተ መቅደሱ ፈረሰ። የእግዚአብሔር ሕዝብ በሰንሰለት ታስረው ወደ ባቢሎን ተወሰዱ። በስደተኞች መካከል ሕዝቅኤል የሚባል ካህን ነበር። በቤተ መቅደስ አገልግሎት አያውቅም ነበር፣ ደግሞም የሚያገለግል መሰለው። ነገር ግን እግዚአብሔር በኢየሩሳሌም ብቻ የታሰረ አምላክ እንዳልሆነ ሊያሳይ ነበር። ሰማያት በባቢሎን ላይ በአርማውያን ምድር ላይ ተከፈቱ። ሕዝቅኤል ቀና ሲል ሰማዩ ተሰነጠቀ። ዕድሜው 30 ዓመት ነበር። ካህናት አገልግሎት የሚጀምሩበት ዕድሜ። ቤተ መቅደስ ስላልነበረ እግዚአብሔር የዙፋኑ ክፍል ወደ እርሱ አመጣው። ከሰሜን በኩል ታላቅ የአውሎ ንፋስ መጣ። ተራ ማዕበል አልነበረም፣ በመብረቅ የሚታጀብ ታላቅ ደመና እንጂ። በዙሪያው የሚያንጸባርቅ ብርሃን ነበረው። በመካከሉ እንደ ጋለ ብረት የሚነድ እሳት ይታይ ነበር። በዚያ እሳት ውስጥ 4 ሕያዋን ፍጥረታት ነበሩ። እነሱም 4ቱ ኪሩቤል። መልካቸው እንደ ሰው ነበር፣ ቀጥ ብለው ይቆሙ ነበር። ነገር ግን ከእሳቱ ውስጥ ሲወጡ ሕዝቅኤል እነዛን ፍጥረታት ከሰው በላይ የሆኑ አስፈሪና ክብር ያላቸው መሆናቸውን አየ። 4 ፊቶች፣ እያንዳንዱ ፍጥረት 4 ፊት ነበረው። የሰው ፊት የፍጥረት ዘውድ፣ በቀኝ በኩል የአንበሳ ፊት የዱር አራዊት ንጉሥ፣ በግራ በኩል የበሬ ፊት የቤት እንስሳ ብርቱ፣ በስተጀርባው ደግሞ የነስር ፊት የሰማይ ገዥ። መላው ፍጥረት በእነዚህ ፍጥረት ውስጥ ተወክሏል። 4 ክንፎች እንደ ኢሳይያስ ሱራፌል 6 ሳይሆን 4 ነበራቸው።
ሁለቱ ክንፎች ወደ ላይ ተዘርግተው አንዱ የሌላውን ክንፍ በመንካት እንደ ሰማያዊ ጣሪያ ይገናኛሉ። ሁለቱ ደግሞ አካላቸው ይሸፍኑ ነበር። እንደ አንድ አካል አብረው ይንቀሳቀሳሉ፣ አብረው ያስባሉ፣ አብረው ያገለግላሉ። ሌላው አይኖች በፊታቸው ላይ ብቻ ሳይሆን በሁሉም ቦታ ላይ አይኖች ነበሩ። በጀርባቸው፣ በእጃቸው፣ በክንፎቻቸው አልፎ ተርፎ በመሽከርከሪያቸው መንኮራኩር ላይ በሺህ የሚቆጠሩ አይኖች ነበሩ። ሁሉም ክፍት ናቸው፣ ሁሉንም ያያሉ። ከዚያም ሕዝቅኤል ስማቸውን የሚጠራ ድምፅ ሰማ። በዕብራይስጥ ጋልጋል የሚሽከረከሩ መንኮራኩሮች። እነዚህ መንኮራኩሮች እርስ በርሳቸው የተሰኩ፣ አቅጣጫቸው የማይታወቅ፣ በክርስቲያን ውስጥ እንዳለ እሳት የሚንቀሳቀሱ ነበሩ። መንኮራኩሮች ተራ ማሽኖች አልነበሩም። ኪሩቤል ሲቀመጥ ይቆማሉ፣ ሲነሱ ይነሳሉ። ምክንያቱም የሕያዋን ፍጥረታት መንፈስ በመንኮራኩሮች ውስጥ ነበሩ። የሕዝቅኤል ራእይ እነርሱ አንድ ሕያዋን ፍጥረታት፣ አንድ ሕይወት፣ አንድ መንፈስ ነበሩ። መልክ ግን ብዙ። ከዚያ ያ ነገር ተከሰተ። ለ400 ዓመታት በቤተ መቅደስ ውስጥ አድሮ የነበረ የእግዚአብሔር ክብር ከኪሩቤል በላይ ከፍ አለ። ወደ መቅደሱ ደፋ መውጫ ተንቀሳቀሰ። እግዚአብሔር ተገፍቶ አልወጣም፣ እርሱ ራሱ ለመውጣት መረጠ እንጂ። ሕዝቅኤልም ሲወጣ ይመለከተው ነበር። ክብሩ ሲንቀሳቀስ አልቀነሰም፣ ይልቁንም ፈሰሰ። ደመናው መቅደሱን ሞላው፣ አደባባዩ በብርሃን ተንጸባረቀ። ለእግዚአብሔር ቤት ይህ የመጨረሻ የብርሃን ሙላት ነበር። የሚያምር ቢሆንም ግን የሚያስን ነበር። የስንብት ወቅት ነበረው። ተንቀሳቃሾቹ ዙፋን ኪሩቤልም ክንፎቻቸውን ዘረጉ። ለ16ቱ ክንፎች ተዘረጉ። ከመሬት ከፍ ሲሉ መንኮራኩሮቹ አብረው ተነሱ። የእግዚአብሔር ዙፋን ተንቀሳቃሽ ሆነ፣ እየወጣ ነበር። ሰማይንም ይዞ እየሄደ ነበር። በምስራቅ በር መግቢያና መውጫ ላይ ቆሙ። የእስራኤል አምላክ ክብር ከእነርሱ በላይ አረፈ። ልክ ወደ ኋላ ዘወር ብሎ ቤት ብሎ የጠራውን መቅደስ እንደሚመለከት ሆኖ ቆመ። ይህ በር ከብዙ ዘመናት በኋላ ኢየሱስ ክርስቶስ የሚገባበት፣ ወደፊትም ተመልሶ የሚወጣበት በር ነው። ከዚህ ክብሩ ሙሉ በሙሉ ሄደ። መቅደሱን ጥሎ ወጣ። ከተማዋን ጥሎ ወጣ። ከኢየሩሳሌም በስተ ምስራቅ ባለው በደብረ ዘይት ተራራ ላይ ከፍ አለ። ከዚያም ቆሞ ለ400 ዓመታት የጠበቃትን ከተማ ቁልቁል ተመለከታት። ይህ ተራራ ኢየሱስ ክርስቶስ አንድ ቀን ወደ ሰማይ ያረገበትና እንደገና ተመልሶ የሚወጣበት ተራራ ነው። ነገር ግን ለጊዜው ስንብት ነበር። በዚያን ጊዜ ሕዝቅኤል እንዲህ አለ። እነዚህ በመጀመሪያ ራእይ በኮባር ወንዝ አጠገብ በስደት ሳለው ያየኋቸው ሕያዋን ፍጥረታት መሆናቸውን አስተዋልኩኝ። አሁን ግን ምን እንደሆኑ አውቃለሁ። እነሱ ኪሩቤል ናቸው። የእግዚአብሔርን ዙፋን ጠባቂዎችና የክብር ተሸካሚዎች መሆናቸውን አረጋገጥኩ አለ። ወደ ፍጥም ደሴት ከ600 ዓመታት በኋላ፣ ከኢሳይያስ 700 ዓመታት በኋላ፣ ከሕዝቅኤል ደግሞ 600 ዓመታት በኋላ ፍጡም በምትባል የደሴት እስር ቤት ውስጥ ዮሐንስ የሚባል ሽማግሌ ነበር። እርሱ የመጨረሻ በሕይወት ያለ ሐዋርያ ነው። ድንገት እንደ መለከት ያለ ድምፅ ሰማ። ወደዚህ ወጣ ይለው ነበር። ዮሐንስም ቀና ብሎ ሲመለከት በሰማይ የተከፈቱ ደጆችን አየ። ቀጥሎ ያየው ነገር መጽሐፍ ቅዱስ የሚደመድሙ ታላቅ ምስጢር ነበረው። ዮሐንስ የራእይ ክፍል ስለ ዙፋን፣ ስለ ቀስተ ደመና፣ ስለ 24ቱ ካህናት ሽማግሌዎች። የሐዋርያው ዮሐንስ ራእይ። የሰማይ ደጆች ሲከፈቱ ዮሐንስ በመንፈስ ሆኖ በዚያ በተከፈተው ደጅ ሲያልፍ በመጀመሪያ ያየው ነገር ዙፋን ነበር።
በሰማይ የተቀመጡ ዙፋን፣ በዙፋኑ ላይ የተቀመጠ አንድ አካል አለ። ዮሐንስ የተቀመጠበት ሲገልጸው መልኩ የኢያስጲድ የሳርዶን ዕንቁ ይመስል ነበር ይላል። ይሄ ተራ መልክ ሳይሆን ሊገለጽ የማይችል የብርሃን የግርማ ነጸብራቅ ነበረ። አንደኛ የዙፋኑ ግርማና ቀስተ ደመና። በዙፋኑ ዙሪያ መርገድን የሚመስል ቀስተ ደመና ነበር። ይህ ቀስተ ደመና የእግዚአብሔርን ታማኝነትና ምሕረት የሚያሳይ ምልክት ነው። ከዙፋኑ መብረቅና ድምፅ ነጎድጓድ ይወጣ ነበር። ይህም የእግዚአብሔርን ፍርሃትና ታላቅ ኃይል የሚገልጽ ነው። በዙፋኑ ፊት ሰባቱ የእግዚአብሔር መናፍስት የሆኑት ሰባት የሚነዱ የእሳት መብራቶች ነበሩ። ሁለተኛ 24ቱ ሽማግሌዎች። በዋናው ዙፋን ዙሪያ ሌሎች 24 ዙፋኖች ነበሩ። በእነዚህ ዙፋኖች ላይ ነጭ ልብስ የለበሱ በራሳቸው ላይ የወርቅ አክሊል የደፉ 24 ሽማግሌዎች ተቀምጠው ነበር። እነዚህም የእግዚአብሔር ሕዝብ፣ የብሉይ ኪዳን 12ቱ ነገደ፣ የአዲስ ኪዳን 12ቱ ሐዋርያት ተወካዮች የሚያመለክቱ ናቸው። ሶስተኛ እንደ መስታወት ያለ ባህር። በዙፋን ፊት እንደ ብርጭቆ የጠራ መስታወት የሚመስል የክርስታል ባህር ነበር። ይህ የሰማዩን ቅድስና ጸጥታ ያሳያል። በዚህ ባህር ላይ ምንም ማዕበል የለም፣ ፍጹም ሰላምና ንጽህና ብቻ ነው። አራተኛ አራቱ ሕያዋን ፍጥረት ድጋሚ ተገለጡ። ዮሐንስ ልክ እንደ ኢሳያስ እና እንደ ሕዝቅኤል እነዚያን አስገራሚ ፍጥረት አያቸው። እነዚህ ፍጥረት በዙፋን ዙሪያ በስተግራና በስተቀኝ ነበሩ። የመጀመሪያው አንበሳ ይመስል ነበር። ሁለተኛው ጥጃ ወይም በሬ ይመስል ነበር። ሶስተኛው የሰው ፊት አለው። አራተኛው የሚበር ነስር ይመስላል። እያንዳንዳቸው 6 ክንፎች ነበሯቸው። እንደ ኢሳያስ ሱራፌል በውስጣቸው በዙሪያቸው ዓይኖች ሞልተውባቸዋል። ሌሊትና ቀን ሳያርፉ እንዲህ ይላሉ፣ ቅዱስ 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 የነበረና ያለ የሚመጣ ሁሉን የሚገዛ ጌታ አምላክ ይላሉ። አምስተኛ ዘላቂው አምልኮ። እነዚህ ሕያዋን ፍጥረታት በዙፋን ላይ ለተቀመጠው ክብርና ምስጋና የሚሰጡበት ጊዜ 24ቱ ሽማግሌዎች በዙፋኑ ፊት ተደፍተው ይሰግዳሉ። አክሊላቸውንም በዙፋኑ ፊት እየጣሉ እንዲህ ይላሉ፣ ጌታችን አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፍቃድህ ሆነዋልና ተፈጥረውማልና ክብርና ውዳሴ ኃይል ልትቀበል ይገባል ይላሉ። ኢሳያስ እግዚአብሔር ቅዱስ ሆኖ አየው። ሕዝቅኤል እግዚአብሔር ክብር ሆኖ አየው። ዮሐንስ ደግሞ እግዚአብሔርን